التليفون. هاتي التليفون عشان ليش اصور انا تليفون يا ما عندي. اعطيني التليفون. هاتي التليفون من حقي اشوفه هذا من حقي انت ببيتي من حقي اشوف التليفون. اعطيني التليفون. اي شيء سويتي؟ اعطيني التليفون. اي شيء سويتي؟ اعطيني التليفون انا ما اريد مشاكل. اعطيني التليفون بشوف بيتي. ليش اصور بيتك؟ ابى اشوف زين راويني. ليش اصور؟ زين راويني. اول شيء زين راويني. انا اعطيكم التليفون كامل. لا ابى اشوف. التليفون. بابا يبى التليفون. خلاص جيب الشرط اسمعي. በጭራሽ ማንኛችሁም ብትሆኑ ይሄንን ስህተት እንዳትሳሳቱ ማለት ነው። መዳም ቤት ሆናችሁ ጓደኞች ተጠንቀቁ። ይሄንን ቪዲዮ እስከ መጨረሻው ድረስ አይታችሁ ላልሰሙ አሰሙ። ላይክ ማድረጋችሁን አትርሱ። ለሁሉም እንዲደርስ ሼርም አድርጉት። ሰላም እንዴት ናችሁ? እንዴት ተከበራችሁ ቤተሰቦች? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዙ ትርፍልኝ። ሁላችሁም መግቢያው ለቪዲዮን አይታችሁታል ብዬ አስባለሁ። እንግዲህ እስከ መደባደብ ድረስ እንደው ሙሉ ቪዲዮውን አላስገባሁትም ማለት ነው። ትንሽ ነው ያስገባሁላችሁ። በጣም ነው የሚያሳዝነው። እንግዲህ እዚህ ደረጃ የተደረሰበት ምክንያት እንግዲህ ጓደኞቼ እነኚህ ሰዎች በመጀመሪያ ደረጃ በጣም ደግ ናቸው፣ ትውቶች ናቸው። ደሞዝ ደግሞ በየወሩ ነው የሚሰጡት። በየወሩ እንኳን ካልሰጡ ትንሽ እንኳን ወሩ አለፍ ካለ በጣም ይቅርታ ጠይቀው ምናምን ነገር ነው ብር የሚሰጡት። የሆነ ጊዜ ግን የአንድ ወር ሳይሰጡ ቀሩ። ከዛም በኋላ ድጋሜ 2 ወርም ሳይሰጡ ቀሩ። በሁለተኛው ወር ግን ደሞዜን ብላ ትጠይቃለች። ያው እንግዲህ ጥሩ ሰው ሲሆንባችሁ በጣም ሸም ይዛችኋል፣ ይከብዳል። ደሞዙ ለመጠየቅ በጣም ነው በቃ እምትያዙት ማለት ነው። እንግዲህ የተፈጠረውን ነገር አይታችኋል። መግቢያው ላይ ስልክሽን አምጪ፣ ስልክሽን ለምንድን ነው እየቀረጽሽ ነው? እየቀረጽኩሽ አይደለም፣ በቃ ስልኬን አልሰጥሽም ካላመጣሽ በቃ ብዙ በቃ እስከ ድብድብ ድረስ ሁላን የደረሱት ማለት ነው። እና እንግዲህ ጓደኛው ሁሌም ደሞዝ በየወሩ ነው የምትቀበለው፣ በደሞዟ አትደራደርም። ነገር ግን አንዳንድ ጊዜ ደግሞ እንደዚህ ሲሆን ችግር የለውም፣ ቆይ ሰጥሻለሁ፣ ከስሬ ነው ምናምን ብዙ ነገር ይገጥማቸዋል። እና ደሞዝ ከተጠራቀመ እንደማይሰጧችሁ ተስፋ መቁረጥ አለባችሁ። እንኳን አይደለም ህገ ወጥ ሆናችሁ ህጋዊ ብትሆኑ ራሱ በጣም ከባድ ነው የተጠራቀመ ደሞዝ። እዚህ ሀገር ታውቃላችሁ፣ አብዛኛው ሀገር አረብ ሀገር ላይ ደሞዛቸው በመጣ ቁጥር እስከ ወር ድረስ እንደው ምግብ ራሱ ቤት ውስጥ ተሰርቶ አይበሉም። አብዛኞቹ ከውጭ ነው የሚያዙት ማለት ነው በየተራ። ያላቸውን ብር ሆቴልም ሄደው ያላቸውን በቃ ዘና ፈታ ማለት ይወዳሉ። ባላቸው ነገር እንደ አበሻ እንደኛ አይቆጥቡም። ነገ መታመም አለ፣ ነገ እዚህ ቦታ ሄዳለው፣ በቃ ለነገ ብለው አያስቡም። ባላቸው ነገር ዘና ፈታ ዘንጥ ብሎ ነው የሚኖሩትና ደሞዝ ደግሞ የ2 የ3 ወር ሲጠራቀም ማንም ሰው አይሰጥም፣ እውነት ለመነጋገር ማለት ነው። እና የደረሰባትን ነገር በማንም አይድረስ። በስተመጨረሻ እንግዲህ በ4ኛ ወሯ ምንም በቃ እዚያ ቤት ውስጥ በጣበቅም ምንም ተስፋ የለውም ብላ ብዙ በቃ ለህይወቴም አደጋ ነው፣ ሌላም እንደገና ደግሞ ጭንቀት ውስጥ ለምገባለሁ፣ ሌላ ቦታ ሰርቼ ባገኘው ይሻላል በሚል በነፃ ነው እንግዲህ የ4 ወር ተጠራቅሞ ሳትቀበል ነው እየወጣችሁ ማለት ነው። እና ተጠንቀቁ። በቃ እንዳትሳሳቱ። አንድ ወር አልፎት 15 ቀን ካለፈው ደሞዛችሁን መጠየቅ አለባችሁ። ሳምንት ካለፈው መጠየቅ አለባችሁ። እንዴት ነው 3-4 ወር የሚያጠራቅመው አንድ ሰው ጋር? ይቅርታ አድርጉልኝና ምን እንዴት እምነት እንዳላችሁ እኔ አላቅም። እና የደረሰባትን ነገር ስትነግረኝ እጅግ በጣም ነው ያዘንኩት። ቪዲዮ ረጅም ነው፣ እኔ ግን ግማሹን ነው ቆርጬ ያስገባሁላችሁ። መግቢያው ላይ እንግዲህ አይታችኋል። በቃ ስልክሽን አንቺ ብላ በጣም ከጠየቀቻት በኋላ በቃ ወደ ተንደርድራ እንዴት እንዳረገቻት አይታችኋታል ማለት ነው። እና በጣም ከባድ ነው። ስልኳን ነጥቃ እንግዲህ ልታረጋት እንደነበረ ቀጣዩ ማሰብ አለባችሁ። አንዳንድ እህቶቻችን እንደዚህ ደሞዝ ከተጠራቀመ በኋላ ያን ደሞዝ ላለመክፈል እንግዲህ ከቁጥጥር ውጭ አድርገዋቸው እንግዲህ ሳውዲ ላይ ከዚህ ቤት ታሪክ አቅርቤላችኋለሁ። 12 ዓመት ሙሉ ራሷን አታውቅም፣ ቤተሰቦቿን ረስታለች። ጥርሷን እስከ መነቃቀል ድረስ እንደዚያ እያደረጓት እያሰቃዩት ያለ ደሞዝ ስትሰራ እንዲት እህታችን ናት። እንደዚህ በውጭ የምትሰራ ልጅ ገብታ ቲክቶክ ላይ ቀርጻ ለቃት። ብዙ ሰዎች እርዳታ አድርገውላት እንግዲህ ግማሹም እዚያ ሳውዲ ያሉት እንግዲህ ደሞዟ ይከፈላታል የሚልም አለ። ምን ብዙ ነገር ነው የሚወራው። ቢሆንም ግን ቤተሰቦቿ ተገኝተው ከቤተሰቦቿ ጋር ተገናኝታ ጉዳዩን ኤምባሲ ይዞት በዚያው ነው ያለው። መጨረሻውን በአንድ ሰማ እንኳን ማለት ነው። እና ብዙ ታሪኮች አሉ። ደሞዝ ማጠራቀም እኔ ጥቅም አለው ብዬ አላስብም። ይቅርታ አድርጉልኝ። ነው የፈለገ ጥሩ ይሁኑ የፈለገ ነገር በቃ እነሱ ክፋት ኖራቸው ሳይሆን ደሞዝ ከተጠራቀመ ማንም ሰው አይሰጥም። ይሄንን ማወቅ አለባችሁ። እንግዲህ በጓደኛ ላይ የደረሰባት ነገር ይሄ ነው ማለት ነው። ሁላችሁም ጥንቃቄ አድርጉ። እውነት እኔ በግሌ በጣም ነው የ4 ወር ማለት ቀላል አይደለም። 24 ሰዓት ቆማችሁ ኩላሊታችሁ እስከሚፈነዳ ድረስ ስንትና ስንት ለትንሽ ለትልቁ ከፍ ዝቅ ብላችሁ
ከወር እስከ ወር ምንም አይነት ክብር ሳያሳዩአችሁ ምንም አይነት ርህራሄ ሳያሳዩአችሁ እንደዚህ ያለፍታችሁ በነፃ 4 ወር እንግዲህ በምንም ሊገኝ አይችልም። ጊዜ ነው የተቃጠለው፣ ቀላል ነገር አይደለምና ቢሆንም ግን በጤናም ራሱ መልቀቅ ትልቅ ነገር ነው። ብዙ ሰዎች አሉ ህይወታቸውን የሚያጡም በዚህ ሁኔታ ደሞዛቸው ከተጠራቀሙ በኋላ ደሞዛቸውን ላለመስጠት ህይወታቸውን የሚነጠቁ ሰዎችም አሉና ጥንቃቄ አድርጉ። ደሞዛችሁን አታጠራቅሙ ነው የምላችሁ። እውነት ሳምንት ካለፈው ጠይቁ፣ 2 ሳምንት ካለፈው በቃ ከስር መጠየቅ አለባችሁ። ይቺ እንግዲህ 3 ወር ካሳለፈች በኋላ በየቀኑ በመጠየቅ ስራ አልሰራም ብላ ቁጭ ማለት ያው 4ኛ ወሯን እንደዚሁ ብታሳልፍም ብሩን ግን ልታገኝ አልቻለችም። ሰውየውን መከራት፣ በቃ እንደዚህ ችግር ደርሶብን ነው እንደዚህ ሱቃችን ስራችን ከስሮ እንደዚህ ምናምን በቃ ብዙ ነገር ይደረድሩባቸዋል። በነገራችን ላይ ሰው ጤፉ ናቸው እነሱ። ሰው ጤፉ የፈለገ ነገር ብታወሩ ራሱ አይሰማችሁ ማለት ነው። የነሱ ምንም ከምንም እና ሳትቀደሙ እናንተ ጥንቃቄ አድርጉ ጓደኞቼ። የተፈጠረው ነገር በአጠቃላይ ይሄ ነው። እውነት እኔ ሰው የሚያምን ሰው በአሁን ሰዓት በሆነ አንድ የሚታመን ሰው የለምና ጓደኞቼ ተጠንቀቁ። በነገራችን ላይ ደሞዝ ከተጠራቀመ እናንተ ማየት ራሱ ያስጠላችኋል። ጭራሽ ለማየት ራሱ ያስጠላችኋል። በቃ ንግግራቸውም ትክክል አይደለም። ሁሉም ነገራቸውን በቃ ቀይሬውላ ነው የሚሉትና ይሄ ሁሉ ነገር ከመድረሱ በፊት እናንተ ቀድማችሁ ጥንቃቄ አድርጉ። በደሞዛችሁ ድርድር ማድረግ የለባችሁ ማለት ነው። አውቁ በቃ እናንተ ሰራተኛ መሆናችሁን ተቀበሉ። በቃ ሰራተኛ ናችሁ። አው ችግረኛ ናችሁ። አው ብር ነው የምትፈልጉት። እኔ አንዳንድ ሰዎች ይሄን ሁሉ ነገር ይረሱታል ማለት ነው። ሼም ለምንድን ነው የሚይዛችሁ ግን? በደሞዛችሁ ላይ ሼም የሚይዛችሁ ሰዎች ጤነኛ መስሉኝ። ምክንያቱም እኛ ችግረኞች ነን። ችግራችን ለምንድን ነው የምንደብቀው? ችግርን ለምንድን ነው የምናባብለው? ሁላችንም የመጣንበትን አላማ መርሳት የለብንም። የመጣነው ለአንድና ለአንድ ለብር ነው እንጂ የሆነ ፍቅር ወይ ትህትና ስላሳዩን ያንን ነገር መርሳት አለብን ብዬ አላስብም። ወይንም ደግሞ ጥሩ ስለሆኑ መደናዘዝ መረሳሳት አለብን ብዬ አላስብም። እና አላማችሁን አትርሱ ጓደኞች፣ ነገ እንዳይቆጫችሁ እላችኋለሁኝ። የዛሬው መረጃ ይመስላል። እንደወደዳችሁት አልጠራጠርም። ላይክ ሼር እያደረጋችሁ ቤተሰብ መሆናችሁን አትርሱ። በድጋሚ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። አምላክ ሀገራችንን ዳሯን እሳት ማልዋን ገነት አድርጎ ከሀገር ውስጥም ከውጭም ወራሪ ይጠብቅልን እላለሁ። በድጋሚ እስከምንገናኝ ባይ ባይ።